አርዕስተ ዜና። ትምህርት ሚኒስቴር አንድም ተማሪ ባላሳለፉ ትምህርት ቤቶች ላይ ለምን እርምጃ አልወሰደም የሚል ጥያቄ ቀረበበት። በኢትዮጵያ በአይነት 2 የስኳር ህመም የሚጠቁ ህጻናት ቁጥር እየጨመረ መሆኑ ተገለጸ። ከውጭ የሱዳን ፈጥኖ ደራሽ ኃይል በዳርፉር ቁጥጥሩን አጠናክሮ ትኩረቱን ወደ ምስራቅ አዙሯል ተባለ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮኛል። አሁን ወደ ቀዳሚው ዜና አልፋለሁ። ትምህርት ሚኒስቴር አንድም ተማሪ ባላሳለፉ ትምህርት ቤቶች ላይ ለምን እርምጃ አልወሰደም የሚል ጥያቄ ቀረበበት። በህዝብ ተወካዮች ምክር ቤት የሰው ሀብት ልማትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የዩኒቨርሲቲ ፕሬዝዳንቶች ሹመት መመሪያ ወጥቶለት ለምን በውድድር አልተደረገም ሲል ትምህርት ሚኒስቴርን ጠይቋል። ገነት ዘዘው። ትምህርት ሚኒስቴር በዛሬው ዕለት የ2018 በጀት ዓመት እቅድና የመጀመሪያ ሩብ ዓመት ሪፖርቱን ለህዝብ ተወካዮች ምክር ቤት የሰው ሀብት ልማትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ አቅርቧል። የትምህርት ሚኒስቴር ስትራቴጂ ጉዳዮች ስራ አስፈጻሚ እሸቱ ገላዬ ባቀረቡት ሪፖርት ከትምህርት ቤት ውጭ የነበሩትን ተማሪዎች ወደ ትምህርት ገበታ መመለስ፣ የትምህርት ጥራትን ማረጋገጥ፣ የመምህራንን እጥረት መፍታትና ዩኒቨርሲቲዎች ወደ ራስ ገዝ የሚሸጋገሩበትን አፈጻጸም መስፈርት መመሪያ ማጠናቀቅ በበጀት ዓመቱ የሚሰሩ ተግባራት መሆናቸውን ተናግረዋል። በተያያዘም በሩብ ዓመቱ አፈጻጸም ላይ በሚኒስቴሩ ከ976000 በላይ ተማሪዎች መመገባቸውን አንስተው ይህንንም አገልግሎት ባላገኙ ክልሎች ውስጥ ለማዳረስ እየተሰራ ነው ብለዋል። አያይዘውም በትምህርት ለትውልድ ንቅናቄ በቁሳቁስና በገንዘብ በሩብ ዓመቱ 28.6 ቢሊዮን ብር መሰብሰቡን ስራ አስፈጻሚው ተናግረዋል። ሚኒስቴሩ የ2018 በጀት ዓመት እቅድና የመጀመሪያ ሩብ ዓመት ሪፖርት ማቅረቡን ተከትሎ በምክር ቤቱ የሰው ሀብት ልማትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ጥያቄዎች ቀርበውለታል። በተከታታይ አንድም ተማሪ በማያሳልፉና አነስተኛ ቁጥር የሚያሳልፉ ትምህርት ቤቶች ላይ ትምህርት ሚኒስቴር ለምን ተጠያቂነትን ማረጋገጥ አልቻለም? ወደ ትምህርት ቤት ያልገቡ ከፍተኛ ቁጥር ያላቸው ተማሪዎች የትምህርት ዕድል እንዲያገኙ ለማድረግ ምን እየተሰራ ይገኛል? በቀጣይ ራስ ገዝ ለሚሆኑት ዩኒቨርሲቲዎች መስፈርቱን አሟልተው ወደ ራስ ገዝነት እንዲገቡ ለማድረግ ምን እየተሰራ ይገኛል? የዩኒቨርሲቲ ፕሬዝዳንቶች ከኃላፊነት ሲነሱና ኃላፊነት ሲሰጣቸው ለምን በመመሪያ ወጥቶለት በውድድር ኃላፊነት እንዲሰጣቸው አልተደረገም? የፕሮፌሰርነት ማዕረግ ደረጃ እድገት በነባሩ መመሪያ ስራቸውን ያጠናቀቁ ምሁራን በደብዳቤ አግዶ በማቆየት ለምን በአዲሱ እንዲታይ አስፈለገ? ከቋሚ ኮሚቴው ለቀረቡ ጥያቄዎች የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተከታዩን ምላሽና ማብራሪያ ሰጥተዋል። እኔን በጣም ያሳስበኝ በግል ትምህርት ቤቶችና በመንግስት ትምህርት ቤቶች መካከል ያለው ልዩነት በማሳለፍ ደረጃ ከፍተኛ ችግር ያለባቸውን 700 ትምህርት ቤቶች አይደንቲፋይ አድርገን 1 ዓመት ሙሉ ፉል ኤክስፐርቶች ያሉበት ክትትልና አገዝ እንዲደረግ በዚህ ዓመት እንጀምራለን። የዩኒቨርሲቲ ፕሬዝዳንቶችና አመራሮች የሚመረጡበትን ሂደት በሚመለከት መመሪያ አዘጋጅተን ጨርሰናል። የፕሮፌሰርነት ማዕረግን በሚመለከት በዓለም አቀፍ ደረጃ አንድ ሰው ሙሉ ፕሮፌሰርነት ለማግኘት መሄድ ያለበት ክራይቴሪያዎች አሉ፣ ቤዚክ ክራይቴሪያዎች አሉ። እነሱን ሳያሟሉ ብዙ ቦታዎች ላይ ይሄ የፕሮፌሰርነት ማዕረግ እየተሰጠ ነበር። therefore እስኪ ትንሽ ጠበቅ አድርገን really qualified የሆኑ ችሎታ ያላቸው ሰዎች እንዲሆኑ እናርግ በሚል መመሪያ እናወጣ በሉ። ይሄን መመሪያ እስክናወጣ ድረስ ከዚህ በፊት በነበረው መሰረት ማድረግ አችሉም ትንሽ አቆዩት ብለን አሁን መመሪያው አልቆ ወደ ፍትህ ሚኒስቴር ተልኳል። ኢትዮጵያ ከጅቡቲና ከሳውዲ አረቢያ ጋር ያላትን የሁለትዮሽ ግንኙነት ከምን ጊዜውም በላይ የምታጠናክርበት ወቅት አሁን ነው ተባለ። ግብጽ ከጅቡቲ ጋር የደረሰችበት የወደብ ስምምነት ለኢትዮጵያ ስጋት ሊሆን አይገባም ሲሉ የዓለም አቀፍ ግንኙነት ባለሙያዎች ገልጸዋል። ትዕግስት ተስፋ ያዘጋጅተዋለች። ሰላማዊት ሙሉጌታ እንደሚከተለው ታቀርበዋለች።
ግብጽ የኢትዮጵያ ገቢና ወጪ ንግድ ዋነኛ መተላለፊያ በሆነችው ጅቡቲ ወደብ ለመከራየትና ኢንቨስት ለማድረግ እንቅስቃሴ መዋዋሏ ተሰምቷል። ይህንንም ተከትሎ ግብጽ አዲስ የወደብና የሎጂስቲክ መገልገያዎችን ለመገንባት በሚያስችላት የትብብር ስምምነት ላይ ለመድረስ መቃረቧ በኢትዮጵያ ላይ የሚያደርሰው ተጽዕኖ ምን ይሆናል ሲል ኢሳት የዓለም አቀፍ ግንኙነት ባለሙያዎችን ጠይቋል። የዓለም አቀፍ ግንኙነት ባለሙያው አቶ ዲያሞ ዳሌ በሰጡት ምላሽ ግብጽ ከጅቡቲ ጋር የደረሰችው ስምምነት የኢትዮጵያን አቅም ለማዳከም የፈጠረችው አዲስ የጥቃት ስትራቴጂ ነው ብለው ኢትዮጵያ ተደማጭነቷን ለመጨመር አቅሟን ማጠናከር ላይ ማተኮር ይገባታል ብለዋል። ግብጽና የጅቡቲ ስምምነት ሁላችንም እየተከታተልን ነው። ግብጽ ኢትዮጵያን ለማክበር የምታደርገው ጥረት ተጠናክሮ እንደቀጠለ ነው። ስለዚህ በዘመናዊ ኢትዮጵያ ታሪክ 150 ዓመት አልፎታል። በተለይ በእንግሊዝ ቅኝ ስር ከገቡ ጀምሮ ኢትዮጵያ የአባይን ተፋሰስ እንዳትጠቀም አባይ ተከዜና ራኮቦ ናይል ውስጥ የሚገቡ ወንዞቿን እንዳትጠቀም አቅሟን ማሳነስ ይፈልጋል። አቅሟን ይሄ የግብጽ በቃ ፖሊሲ ነው። አሁን በጣም ባለሙያዎች ዩናይትድ አረብ ኤምሬት ኮምፒውተር ባለሙያዎች ከኢንዶች ጋር ተወዳድረው የሚሄዱ አሉን። ስለዚህ ይፈልጉናል። አሁንም ይህንን አቅማችን ነው ማጠናከር ያለብን። ያው የአቅም ጉዳይ ነው። በዓለም አቀፍ ፖለቲካ ተደማጭነትሽ የአቅምሽን ያህል ነው። ሌላኛው የዓለም አቀፍ ግንኙነት ባለሙያ ዶክተር እንዳለ ንጉሴ በበኩላቸው ግብጽ ለማደናገር የምትሄድበትን አካሄድ በመገንዘብ ኢትዮጵያ ቁርጠኛ አቋሟን ማስቀጠል እንደሚገባት ገልጸዋል። ጅቡቲ ጋር መጥታ የባህር ምንድነው ወደብ እሰራለሁ በምንም በኢኮኖሚም ብትሄጂ በዲፕሎማሲውም ብትሄጂ ግራ ከመጋባት ውጪ የሚያመጣው ለውጥ የለም ለግብጽ። ጅቡቲ ብትሆን ይህንን አሰባበት ነው መግባት ያለባት። የጅቡቲ እኮ ዋነኛዋ ወተት ኢትዮጵያ ነች። ስለዚህ ወተት የምታቀርብላት ኢትዮጵያ ነች በአጠቃላይ ሲደመር ማለት ነው። አሁን ኢትዮጵያ የህዳሴውን ግድብ እውን ስላደረገች በአሁን ሰዓት የግብጽ መንግስትና የግብጽ ዲፕሎማሲ የሚሆነው ነገር እንኳን አያውቅም። ከእንግዲህ በኋላ እነዚህ የተለያዩ አካላትን እያሰለጠነች ወደ ኢትዮጵያ መላክ አትችልም። ካሁን በኋላ ገንዘብ እየሰጠች ለምን የምትጠይቅበት ሁኔታ አሁን ኢትዮጵያ እኩል ቢያንስ እኩል ቦታ ላይ ነች። ካልሆነም የበለጠው የዲፕሎማሲ ማማ ላይ ነው ያለችው ኢትዮጵያ። ስለዚህ አሁን አይደለም ከሳውዲ ጋር አይደለም ምንም የምታመጣው በኢትዮጵያ ላይ ይሄን ኢትዮጵያ እንደውም የኢትዮጵያ እንቅስቃሴ ሰላማዊ ነው፣ ለሁሉም የሚጠቅም ነው፣ ለቀይ ባህርም ለሌላውም። በተለይ ደግሞ ኢትዮጵያ ያዘችው እቅድ አሁን ይሄ የባህር በር ማግኘቱ ጉዳይ የማይቀር ነው። በግብጽ ምክትል ጠቅላይ ሚኒስትር የሚመራ ከፍተኛ የልኡካን ቡድን በቅርቡ ወደ ጅቡቲ ይፋዊ ጉብኝት በሚያደርጉበት ወቅት ስምምነቱ ይጠናቀቃል ተብሎ እንደሚጠበቅ ተገልጿል። በኢትዮጵያ በአይነት 2 የስኳር ህመም የሚጠቁ ህጻናት ቁጥር እየጨመረ መሆኑ ተገለጸ። የዓለም የስኳር ህመም ቀን ስኳር ህመም ደህንነት በስራ ቦታ ስለ ስኳር ህመም ይበልጥ ይገንዘቡ፣ ተጨማሪ ድጋፍ ያድርጉ በሚል መሪ ቃል ዛሬ ተከብሯል። በወቅቱም በዘርፉ የሚሰማሩትን ባለሙያዎች ቁጥር ለመጨመር በትኩረት እየተሰራ እንደሆነ ተገልጿል። መሳይ ገዛኸኝ በኢትዮጵያ በቅርቡ በተካሄደ የዳሰሳ ጥናት 3.7 በመቶ የሚሆኑ ሰዎች ከተረጋገጠ የስኳር ህመም ጋር ይኖራሉ። 9.4 በመቶ ደግሞ በቅድመ ስኳር ህመም ውስጥ እንዳሉ ተመልክቷል። እንደ አውሮፓውያኑ አቆጣጠር በ2024 ዓለም 3.4 ሚሊዮን ሰዎች በስኳር ህመም መንስኤ ሞተዋል። ይህም ማለት በአንድ ሰከንድ ውስጥ 6 ሰዎች ያልፋሉ ማለት ነው ሲል ጥናቱ ያሳያል። በኢትዮጵያም በስኳር ህመም የሚያዙ ሰዎች ቁጥር እየጨመረ መምጣቱ ተጠቅሷል። ይህንንም ተከትሎ የጤና ሚኒስቴር ምን እየሰራ ነው ሲል ኢሳት ጠይቋል። በጤና ሚኒስቴር የሚኒስቴር ዴኤታ ከፍተኛ አማካሪ ሌሊሳ ማኑኤል ከዚህ ቀደም ተላላፊ ያልሆኑ በሽታዎች ትኩረት የተነፈጋቸው በመሆኑ በፖሊሲ እንዳልታቀፉ ገልጸው አሁን ግን በዚያ ላይ እየተሰራ እንደሆነ አሳውቀውናል። ለጤና ሚኒስቴር ፖሊሲ ነው ትልቁ ስራ የምንሰራው። በቅርቡ ከአንድ ዓመት በፊት 4ኛውን የጤና ፖሊሲ ከልሰናል። የነበሩት ፖሊሲዎቻችን በድሮ የሚያተኩሩት ተላላፊ የሆኑ በሽታዎች ላይ በጣም ያተኩሩ ነበር። ስለዚህ ከመጀመሪያው ከመንግስት ትልቁ ስራ
እነዚህ ተላላፊ ያልሆኑ በሽታዎችን የፖሊሲያችን ትኩረት ሆነው እንዲሰሩ ማድረግ ነው። ስለዚህ ፖሊሲ ላይ ትኩረት ካገኙ የሚመደብላቸው ገንዘብ ይጨምራል፣ የሕክምና እቃዎች የሚገዙት ይጨምራሉ፣ የባለሙያዎች ስልጠና ይጨምራል ማለት ነው። ስለዚህ አንደኛ በመጀመሪያ ደረጃ በፖሊሲ ተይዟል እንደ መንግስት። የኢትዮጵያ ስኳር ህመም ማህበር ፕሬዝዳንት ዶክተር ጌታሁን ታረቀኝ የበሽታው መጠን በፍጥነት እየጨመረ መሆኑንና በህፃናት ላይ በስፋት መታየቱን አንስተዋል። ሌላው ኪዩር ህፃናት አይነት 2 ስኳር ህመም ይዛቸዋል ወይ የሚለው እውነት ነው። አሁን በተለይ ያኗኗር ዘይቤው በመቀየር አሁን ያሉ የሚወለዱ ልጆች በተለይ ሀብታም አፐር ክላሱ ወፍራም ልጆች ይኖራሉ እንደምናየው ብዙ ጊዜ ከሱም ጋር የተገናኘ አይነት 2 ስኳር በጣም እርሊ እያየን ያለ ነው። በ8 ዓመት በ9 ዓመት ድሮ ያልነበረ ነገር አይነት 2 ስኳር ያዛቸው ልጆች ቁጥራቸው በጣም እየጨመረ ነው። ይሄም ያው እንግዲህ አይነት 2 የሚያጋልጡ ባህሪያት ስለሚኖሯቸው ነው። አመጋገባቸው፣ ሰውነት ክብደታቸው፣ ሁሉም ነገር ስለሚኖር አይነት 2ም እድሜው ፕሮግሬሲቭሊ ወደ ታች እየወረደ ነው። ከስኳር በሽታ ጋር በተያያዘ የታሸጉ ምግቦች የስኳር መጠናቸው የሚለካበት አግባብ ባለመኖሩ ለበሽታው የማጋለጥ አቅማቸው ከፍተኛ እንደሆነ መረጃዎች ያሳያሉ። ለዚህም በሽታውን ለመከላከል በሚደረገው የመጀመሪያ ደረጃ ስራ ሚኒስትሩ ችግሩን ለመከላከል ረቂቅ ሕግ አዘጋጅቶ እየሰራ እንደሆነ ሌሊሳ አማኑኤል ገልጸዋል። በአጭር ጊዜ ወደ ፓርላማ የሚቀርብ አንሄልዚ ዳይት ፕሮክላሜሽን ወይም ጤናማ ያልሆኑ ምግቦችን የምንቆጣጠርበት ሕግ እያወጣን ነው። ረቂቅ ሕጉ ተሰርቶ አልቋል። ግን ይህንን ረቂቅ ሕግ ሰርቶ ስራ ላይ ማዋል ብዙ ቀላል አይደለም። ምክንያቱም በጣም ከፊት የሚቆሙ ብዙ ጋሬጣዎች ይኖራሉ። ግን ያንንም እየገፋን እያስተማርን እናንተም ጋዜጠኞች፣ ሌላውም የህብረተሰብ ክፍሎች ከኛ ጎን በመቆም ለህመም የሚያጋልጡ ምግቦች እንዳይኖሩ እናደርጋለን። 1 ዓመት በማይሞላ ጊዜ እንግዲህ የህግ ሂደቱን ስለሚከተል ስራ ላይ ይውላል። ነገር ግን ህብረተሰቡን በደንብ ማስተማር ያለብን እንደ መንግስት መቆጣጠር የማንችላቸው ሰው ቤቱ ውስጥ እየሰራ የሚበላቸው ምግቦች ላይ ህብረተሰቡ ራሱን መከላከል አለበት። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ የቢዝነስ መረጃዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። መሰረት ባዩ ጠብቀናለች። ወደዛው እንለፍ። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። የኢትዮጵያ ኢንቨስትመንት ኮሚሽንና የአውሮፓ ህብረት የውጭ ቀጥተኛ ኢንቨስትመንት ወደ ኢትዮጵያ ለመሳብ በትብብር እንደሚሰሩ ተገለጸ። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ከአውሮፓ ህብረት የውጭ ግንኙነት አገልግሎት የአፍሪካ ማኔጂንግ ዳይሬክተር ፓትሪሺያ ሎምባርት ጋር የህብረቱ ሀገራት ባለሀብቶች በኢትዮጵያ መዋዕለ ንዋያቸውን በሚያፈሱበት ሁኔታ ላይ ተወያይተዋል። በውይይቱም ኮሚሽነር ዶክተር ዘለቀ ተመስገን የኢትዮጵያ መንግስት የኢንቨስትመንቱን ምህዳር ባለሀብቶች ይበልጥ ምቹ ለማድረግ ከ198 በላይ የህግ ማሻሻያ ማድረጉን ገልጸዋል። የኢትዮጵያ ኢንቨስትመንት ኮሚሽንም ባለሀብቶች በኢትዮጵያ ኢንቨስት እንዲያደርጉ ከባለሀብቱና ከሌሎች የመንግስት ተቋማት ጋር በትብብር እየሰራ እንደሚገኝ ኮሚሽነሩ ተናግረዋል። የአውሮፓ ህብረት የውጭ ግንኙነት አገልግሎት የአፍሪካ ማኔጂንግ ዳይሬክተር ፓትሪሺያ ሎምባርት በበኩላቸው ከኢትዮጵያ ጋር መስራት ከጎረቤት ሀገራት ጋር እንደ መስራት ነው ብለው የህብረቱ ሀገራት ባለሀብቶች በኢትዮጵያ መዋዕለ ንዋያቸውን እንዲያፈሱ ከኮሚሽኑ ጋር በትብብር ለመስራት ቁርጠኛ መሆናቸውን ከኮሚሽኑ የተገኘው መረጃ ያመለክታል። አዲስ አበባ ከተማ በ2018 የመጀመሪያ ሩብ ዓመት 376,000 ጎብኚዎችን ማስተናገዷን የአዲስ አበባ ቱሪዝም ኮሚሽን አስታወቀ። የአዲስ አበባ ቱሪዝም ኮሚሽን ኮሚሽነር አቶ ሁንዴ ከበደ በቱሪዝም ባለድርሻ አካላት የውይይት መድረክ ላይ እንደተናገሩት በተያዘው በጀት ዓመት 3 ወራት ከተማዋ 40 ከፍተኛ ጉባኤዎች ከማስተናገዷ ባሻገር የህዝባዊና ሃይማኖታዊ በዓላት ጎብኚዎችን ቁጥር ጨምሯል።
በ3 ወራት ጊዜ ውስጥም 240 ሺህ ቱሪስቶችን ለማስተናገድ እቅድ ተይዞ ከ376 ሺህ በላይ ጎብኚዎች መስተናገዳቸውን ገልጸዋል። ኮሚሽኑ መንግስታዊ የሆኑትን ጨምሮ ከ23 ማህበራትና ተቋማት ጋር የሥራ ውል ተፈራርሞ እየሰራ መሆኑን ለውጤቱ ጉልህ አስተዋጽኦ ማበርከቱን ኮሚሽነሩ ጠቁመዋል። መንግስት በተለይ ለቱሪዝም ዘርፍ ትኩረት ሰጥቶ ታሪካዊ ቅርሶችን ከማደስ ጀምሮ በርካታ ስራ እያከናወነ እንደሚገኝ ተናግረዋል። ቱሪዝም ከብዙ ዘርፎች ጋር ትስስር ያለው በመሆኑ ለተሻለ ውጤታማነት በትብብር መስራት ስለሚያስፈልግ በከተማዋ ካሉ የዘርፉ ማህበራት ጋር በቅንጅት እየሰራን ነው ብለዋል። ዘገባው የጋዜጣ ፕላስ ነው። በተያያዘ ዜና በአማራ ክልል በቱሪዝም ልማት በማስተዋወቅ ስኬታማ ስራ መከናወኑን የክልሉ ቱሪዝም ቢሮ አስታወቀ። በክልሉ የሚገኙትን የመስህብ ስፍራዎች የመጠበቅ የማልማትና ለጎብኚዎች ምቹ የማድረግ ስራ በተሳካ ሁኔታ እየተከናወነ እንደሚገኝም ተመልክቷል። በአማራ ክልል ዓለም አቀፍ ደረጃውን ጠብቆ የተገነባው የጎርጎራ ሪዞርት የጣና ሐይቅ ተጨማሪ ውበትና ተመራጭ የቱሪስት ማረፊያ ስፍራ ሆኗል። ከመፈራረስ አደጋ ተርፎ ህልውናውን በላቀ የግንባታ ጥበብ የተመለሰው የአፄ ፋሲል አብያተ መንግስትም ታሪክን ጠብቆ ከማቆየት ባለፈ በመስህብነቱ በርካቶች የሚመርጡት ቅርስ መሆኑ ተመልክቷል። እነዚህንና ሌሎችም በክልሉ የሚገኙትን የቱሪስት መስህቦች የመጠበቅ የማልማት ለጎብኚዎች ምቹ የማድረግ ጥረት በተሳካ መልኩ እየተከናወነ መሆኑን የአማራ ክልል ባህልና ቱሪዝም ቢሮ አስታውቋል። የቢሮው ኃላፊ አቶ መልካሙ ጸጋዬ በተለይ በክልሉ በቱሪዝም ልማትና ዘርፉን በማስተዋወቅ ረገድ ስኬታማ ስራ ማከናወናቸውን ገልጸዋል። በዚህ መሰረት ባለፉት ጥቂት ወራት ብቻ በክልሉ ከ3.7 ሚሊዮን የሚበልጡ የውጭና የሀገር ውስጥ ቱሪስቶች የተለያዩ የመስህብ ስፍራዎችን መጎብኘታቸውን ተናግረዋል። የቱሪዝም እንቅስቃሴው ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በቁጥርም ሆነ በገቢ መጠን ከፍተኛ እድገት ያሳየ መሆኑን ገልጸዋል። በጣና የጣናነሽ ቁጥር 2 ጀልባ ስራ መጀመርና ሌሎችም ለዘርፉ ምቹ የተደረጉ አካባቢዎችን መሰረት በማድረግም የቱሪስት ፍሰትና ገቢው ወደፊት ይጨምራል ብለዋል። ዘርፉን ለማዘመን የተደረገ ባለው ጥረት አስጎብኚ ድርጅቶች፣ ትራንስፖርትና አገልግሎት ሰጪ ተቋማትና ሌሎች አገልግሎታቸውን ማዘመንና ማሳደግ እንዳለባቸው ጠቁመዋል ሲል ኢዜአ ዘግቧል። ውድ ተመልካቾቻችን አሁን ደግሞ በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። የሱዳን ፈጥኖ ደራሽ ኃይል በዳርፉር ቁጥጥሩን አጠናክሮ ትኩረቱን ወደ ምስራቅ አዙሯል ተባለም። ፈጥኖ ደራሹ ብጥብጡ እንደገና እንዲቀጣጠል እያደረገና በሀገሪቱ የነዳጅ አምራች አካባቢዎች ላይ የድሮን ጥቃት እየፈጸመ እንደሆነም ታውቋል። ዮሐንስ ተስፋ ተጨማሪ አለው። ይህ ካሊል ይባላል። ከሰሜን ኮርዶፋን ባራ ከምትባል ግዛት ጦርነቱን ፍራቻ የሸሸና በሀገሪቱ አሁንም እየቀጠለ ባለው የእርስ በርስ ጦርነት ሰለባ የሆነ ዜጋ ነው። ከሱዳን ሰራዊት ጋር የሚዋጋው የፈጥኖ ደራሽ ኃይል ባለፈው ወር በዳርፉር ቁጥጥሩን ካጠናከረ በኋላ ትኩረቱን ወደ ምስራቅ አዙሮ በዳርፉርና በመካከለኛው ሱዳን መካከል ወሳኝ ስልታዊ ስፍራ የሆነችውን የባራ ግዛት ሲቆጣጠር ከሸሹ የግዛቲቱ ነዋሪዎችም አንዱ ነው። በዚህ የፈጥኖ ደራሹ ኃይል ድርጊት ብጥብጡ እንደገና በከፍተኛ ሁኔታ ተቀጣጥሏል። እንዲሁም
በሀገሪቱ ዘይትና ነዳጅ አምራቾቹ ደቡባዊ አካባቢዎች ላይ በድሮን የታገዘ ጥቃት ተፈጽሟል። የፈጥኖ ደራሹ ኃይል RSF እና የሱዳን መከላከያ ሰራዊት በድሮን የታጀቡ ጥቃቶችን ማባባሳቸውና አዳዲስ ወታደሮችን እንዲሁም የጦር መሳሪያዎችን ማሰማራታቸው ሁለቱም ወገኖች ጥረታቸውን በኮርዶሃን ላይ እያደረጉ ስለመሆኑ ይጠቁማል። ይህ ግዛት በፈጥኖ ደራሹ ምዕራባዊ የዳርፉር ምሽጎችና በምስራቅ በመከላከያ ሰራዊቱ ቁጥጥር ስር ባሉ ግዛቶች መካከል እንደ መከላከያ ምሽግ ሆኖ ያገለግላል። ካሊል ክንዱ በጨንቅ ተጠቅልሎ በሱዳን ዋና ከተማ ካርቱም በሚገኘውና በሰራዊቱ ቁጥጥር ስር ባለው ቀጠና ሆኖ ለሮይተርስ ሀሳቡን የሰጠ ሲሆን ከሌሎች 8 ሰዎች ጋር አንድ ላይ ተቀምጠን ሳለ የፈጥኖ ደራሽ ኃይሎች ከሰራዊቱ ጋር ተባብራቸዋል በሚል ምክንያት ተኩስ ከፈቱብን ብሏል። 9 ነበር። አንዱን ጓደኛችንን ገደሉት እና ሌላውን ደግሞ ሁለቱንም እግሮችን በጥይት መቱት። ብዙ ደም ስለፈሰሰው ወዲያው ሞተ። ቀሪዎቹ በጥሩ ሁኔታ ላይ ናቸው። እኔና ሌላ ጓደኛዬ ግን ተጎድተናል። ሌላው ለሮይተርስ ማንነቱን ደብቆ ሀሳቡን ያጋራው ሰው ሰዎች በጎዳና ላይ በጥይት ሲደበደቡ በቤት ውስጥ ተደብቆ እንደነበር ገልጿል። እርሱና ቤተሰቡን ከባራ እንዲያስወጣቸው ለአንድ ተዋጊ ገንዘብ መክፈሉንም ጨምሮ ተናግሯል። ከተማ ውስጥ ከቆየን በየደቂቃው ወዳጆቻችንን የምናጣ መስሎ ተሰማን። ምክንያቱም የሚመጣ ማንኛውም ቡድን አንድ ሰው ይገድላል ወይም እግሩን በጥይት ይመታል። ሮይተርስ ስለ ብጥብጡ ያገኛቸውን መረጃዎች በተናጠል ማረጋገጥ ባይችልም ፈጥኖ ደራሽ ኃይሉ በባራ የተፈጸመውን ግድያ አስመልክቶ ስለወጡ መረጃዎች አስተያየት እንዲሰጥ ለቀረበለት ጥያቄ መልስ አልሰጥም። ባለፈው ሳምንት በዳርፉር የሰራዊቱ የመጨረሻ ምሽግ የሆነውን አልፋሻን ሲቆጣጠር በርካታ ሲቪሎችን ገድሏል በሚሉት ዘገባዎች ምክንያት ዓለም አቀፍ ቁጣ ከተቀሰቀሰ በኋላ በአሜሪካ የቀረበውን የተኩስ አቁም ስምምነት ተቀብሏል። በአልፋሻና በሌሎች ቦታዎች ስለደረሰው ሰፊ የሰብአዊ መብት ጥሰት የሚነገሩት ዘገባዎች የተጋነኑ እንደሆኑም ተናግረዋል። መከላከያ ሰራዊቱ ግን ለ2 ዓመት ተኩል ከቆየው ግጭት በኋላ እጅግ በጣም አስፈላጊ የሆነውን ሰብአዊ እርዳታ ለማድረስ እድል የሚሰጠውን የተኩስ አቁም ስምምነት ያልተቀበለ ሲሆን ውጊያውም አልተቀዛቀዘም። የስልጣን ሽኩቻን መሰረት አድርጎ የተቀሰቀሰው ጦርነት ወደ ዘር ነክ ውጊያ የተቀየረ ደም መፋሰስ፣ ሰፊ ጥፋትና የጅምላ መፈናቀልን አስከትሏል። የውጭ ኃይሎችን በእርስ በርሱ ጦርነት በማሳተፍም ሱዳንን የመከፋፈል አደጋ ላይ ጥሏታል። መረጃውን ስናጠናቀር ሮይተርስን ዋቢያችን አድርገናል። በኪየቭ በተፈጸመ የድሮንና የሚሳኤል ጥቃት በሰዎች ላይ ጉዳት ደረሰ። ጥቃቱ ኢላማ ያደረገው ወሳኝ መሰረተ ልማቶችን ሲሆን ሕንፃዎች መውደማቸው ተገልጿል። ሸሪፍ ኢማም። የዩክሬን መንግስት የአደጋ ጊዜ አገልግሎት እንዳስታውቀው ሩሲያ በኪየቭ በፈጸመችው ጥቃት አንድ ሰው ሲገደል ቢያንስ 24 ሰዎች ቆስለዋል ብሏል። አክሎም ምሽት ላይ በተፈጸመው ጥቃት አርብ ዕለት 40 ሰዎችን ከአደጋው መታደግ ተችሏል። እሳት የመኖሪያ ሕንፃዎች ላይ አደጋ ማድረሱም ተገልጿል። የኪየቭ ከንቲባ ቪታሊ ክሊቲስኮ ሁኔታውን ትልቅ የጠላት ጥቃት ሲሉ ገልጸውታል። በአደጋው ጉዳት ደርሶባቸው ወደ ሆስፒታል ከተወሰዱ ሰዎች መካከል ነፍሰ ጡር ሴትና ከፍተኛ ጉዳት የደረሰበት ሰው ይገኙበታል። የኪየቭ ግዛት የበላይ ኃላፊ የሆኑት ማይኮላ ካላሹኒያክ እንዳሉት የሩሲያ ሚሳኤልና ሰው አልባ አውሮፕላኖች ወሳኝ የሆኑ መሠረተ ልማቶች ላይ ትኩረት ማድረጋቸውን ተናግረዋል። ከንቲባው ክላሽኮ እንዳረጋገጡት የሩሲያ ጥቃት የከተማዋን የሙቀት ኔትወርክ እንዳበላሸው አስታውቋል። በሰሜናዊ ዴንያስኮ የሚገኙ የመኖሪያ ሕንፃዎች በጊዜያዊነት የሙቀት አገልግሎት ተቋርጧልም ብለዋል። አርብ ጠዋት ላይ የተፈጸሙ ጥቃቶች በዩክሬን ዋና ከተማ የሚገኙ የመኖሪያ ሕንፃዎችን አጥቅተዋል። ሩሲያውያን የመኖሪያ ሕንፃዎችን እያጠቁ ነው። በኪየቭ ጠቅላላ በሁሉም መንደር ትላልቅ የመኖሪያ ሕንፃዎች እየወደሙ ነው ብለዋል የከተማዋ የወታደራዊ አስተዳደር ኃላፊ ታይሙር ቲካቺንኮ። ይህ በእንዲህ እንዳለ የሩሲያ የመከላከያ ኃይል ምሽት ላይ ከ200 በላይ የዩክሬን ድሮኖች መትቶ መጣሉን አስታውቋል። የቡድን 7 አባል ሀገራት የውጭ ጉዳይ ሚኒስትሮች ለዩክሬን የግዛት አንድነት ያላቸውን የሚያወላውል ድጋፋቸውን ካረጋገጡና አፋጣኝ የተኩስ አቁም እንዲደረግ ከጠየቁ ከ2 ቀናት በኋላ ነው በኪየቭ ላይ ጥቃቱ የተፈጸመው። የአውሮፓ ህብረት ባለስልጣናት የዩክሬንን ከፍተኛ የኒውክሌር ኤነርጂ ባለስልጣናት የገቡበትን የሙስና ቅሌት ተከትሎ እርምጃ መወሰዱና ክትትል መደረጉ እንዲቀጥል ጠይቀዋል። አያይዘውም ኪየቭ የሩሲያን ወረራ ለመግታት የምታደርገውን ትግል ለመደገፍ የሚያደርጉት እርዳታ ተጠናክሮ እንደሚቀጥል ቃል ገብተዋል። ሩሲያና ዩክሬን ሁለቱም በተከታታይ ድሮን ጥቃት ማክሸፋቸውን እየገለጹ ቢሆንም በበርካታ ስፍራዎች ላይ ድንበር ተሻጋሪ ጥቃቶችንም እየፈጸሙ ነው።
የዩክሬን ባለስልጣናት እንዳሉት የሩሲያ ኃይሎች በቅርብ ሳምንታት ውስጥ በከተሞችና በመሰረተ ልማቶች ላይ የሚያደርጉትን ጥቃት አጠናክረው ቀጥለዋል ሲሉ ይከሳሉ። ሞስኮም በበኩሏ ኪየቭ የድሮን ጥቃቷን በሩሲያ ግዛት ውስጥ ዘልቃ በመግባት አጠናክራ ቀጥላለች ስትል ወቀሳ ታቀርባለች። የሩሲያ ኃይሎች በምስራቃዊ ዩክሬን ለወራት የዘለቀ ጥረት ሲያደርጉ ቆይተዋል። የዶኔስክና የሉሃንስክ ግዛቶችን ለመቆጣጠር ሩሲያ ሰኞ ዕለት እንዳለችው በጦር ግንባር 3 መንደሮችን መቆጣጠሯን አስታውቃለች። ለዚህም ጦሯን በሰው ኃይልና በመሳሪያ በማጠናከር ላይ ናት ተብሏል። ዜናውን ስናዘጋጅ አሶሺየትድ ፕሬስ፣ አልጀዚራ፣ ዲደብሊው እና ፍራንስ 24ን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለተ ዓርብ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን። ኢትዮጵያ የሴካፋ ዞን ከ17 ዓመት በታች አፍሪካ ዋንጫ የማጣሪያ ውድድር ታስተናግዳለች። የውድድሩን ዝግጅት አስመልክቶ በባህልና ስፖርት ሚኒስቴር የስፖርት ዘርፍ ሚኒስትር ዴኤታ አቶ መኪ መሐመድ፣ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚደንት አቶ ኢሳያስ ጅራና ከ17 ዓመት በታች ብሔራዊ ቡድን አሰልጣኝ ቤንጃሚን ዚመር ለመገናኛ ብዙሃን መግለጫ ሰጥተዋል። አቶ መኪ መሐመድና አቶ ኢሳያስ ጅራ ውድድሩ የ29 ጉዞ ወይም ሮድ ቱ 2029 ፕሮጀክት አንዱ አካል መሆኑን ጠቅሰው ውድድሩን በስኬት ለማጠናቀቅ በትኩረት እየሰሩ መሆኑን ተናግረዋል። አሜሪካው የብሔራዊ ቡድን አሰልጣኝ ቤንጃሚን ዚመር በበኩላቸው ቡድኑን ለአፍሪካ ዋንጫ ለማብቃት እንደሚሰሩ ገልጸዋል። የመጀመሪያው ዓላማችን ጥሩ መጫወት ነው። ጥሩ በመጫወት ተጋጣሚያችንን ማሸነፍ፣ ከዛ ከ1 እስከ 3 ያሉትን ደረጃዎች ይዞ ማጠናቀቅ። ይህ ቡድን አፍሪካ ዋንጫ ላይ እንዲሳተፍ ማገዝ እፈልጋለሁ። በህዝብ ብዛት አነስተኛ ቁጥር ያላቸው ሀገራት በኳስ ላይ ጠንክረው በመስራታቸው ውጤታማ በሚሆኑባት ዓለም ኢትዮጵያ ሰፊውን የህዝብ ቁጥሯን እንደ መልካም አጋጣሚ መጠቀም አለባት ያሉት አሰልጣኙ ኢትዮጵያ አሁን ያለችበት የእግር ኳስ ደረጃ ይመጥናትን ብለዋል። ኢትዮጵያ ከ130 ሚሊዮን በላይ ህዝብ ያላት ሀገር ናት። ሀገሪቱ ረጅም፣ አጭር፣ ወፍራም፣ ቀጭን የፈለግነውን አይነት ተጫዋች ማግኘት የሚያስችል የህዝብ ስብጥር አላት። ይህን ነገር እንደ መልካም አጋጣሚ በመጠቀም ወደ ውጤት መቀየር ይቻላል። የሚያስፈልገው ጠንካራ ስራ ብቻ ነው። ኢትዮጵያ አሁን ያለችበት የእግር ኳስ ደረጃ አይመጥናትም። እዚህ በየስታዲየሙና በየመንገዱ የሚታይ የእግር ኳስ ፍቅር እጅግ የተለየ ነው። ኢትዮጵያውያን ለሀገራቸው ብቻ ሳይሆን ለውጭ ሀገር ክለቦች የሚያደርጉት ድጋፍ አስገራሚ ነው። ኢትዮጵያ በትልቅ የእግር ኳስ ደረጃ ላይ መገኘት ያለባት ሀገር ናት። በውድድሩ ከ10 በላይ ሀገራትና እስከ 400 የሚደርሱ የስፖርት ልኡካን የሚሳተፉ ሲሆን ጨዋታዎቹ በአዲስ አበባና በድሬዳዋ ስታዲየሞች እንደሚደረጉ ታውቋል። ናይጄሪያ እና ዲሞክራቲክ ኮንጎ ለፍጻሜ ያለፉ። በአፍሪካ የዓለም ዋንጫ ማጣሪያ ጥሎ ማለፍ ጨዋታ ናይጄሪያና ዲሞክራቲክ ኮንጎ ተጋጣሚያቸውን በማሸነፍ ለፍጻሜ ጨዋታ ማለፋቸውን አረጋግጠዋል። በግማሽ ፍጻሜ ናይጄሪያ ጋቦን 4-1 ስታሸንፍ ዲሞክራቲክ ኮንጎ ካሜሩን 1-0 አሸንፋለች። በመሆኑም ናይጄሪያ ከዲሞክራቲክ ኮንጎ የፊታችን እሁድ የፍጻሜ ጨዋታ ያደርጋሉ። ጨዋታውን የሚያሸንፈው ቡድን ደግሞ በዓለም ዋንጫ ላይ ለመሳተፍ በመጋቢት ወር ላይ ለሚደረገው የፊፋ አህጉራት ጥሎ ማለፍ ጨዋታ አፍሪካን በመወከል ይሳተፋል። በፊፋ አህጉራት ጥሎ ማለፍ ውድድር ከተለያዩ አህጉራት የተውጣጡ 6 ብሔራዊ ቡድኖች የሚሳተፉ ሲሆን ውድድሩ በሁለት ምድብ ተከፍሎ ይካሄዳል። ምድቡን በበላይነት የሚያጠናቅቁ 2 ቡድኖች ለ26 ዓለም ዋንጫ ያልፋሉ። አፍሪካን ወክሎ የሚያልፈው ብሔራዊ ቡድን ደግሞ በፊፋ ደረጃ መሰረት በምድቡ 2ኛ ዙር ወይም ፍጻሜ ላይ እንደሚሳተፍ ፊፋ አስታውቋል። ይህም ማለት የናይጄሪያና የዲሞክራቲክ ኮንጎ አሸናፊ መጋቢት ወር ላይ የሚያደርገውን አንድ ጨዋታ ማሸነፍ ለዓለም ዋንጫ ያበቃዋል። በተያያዘ የ26 ዓለም ዋንጫ ላይ ለመሳተፍ የሚደረጉ የማጣሪያ ጨዋታዎች በተለያዩ የዓለማችን ክፍሎች ይካሄዳሉ። በዚህም መሰረት በዩኤፋ የ9ኛ ዙር ማጣሪያ ዛሬ ነገና ወደ የሚደረጉትን ጨዋታዎችን ጠቁማችሁ። ሉክዘምበርግ ከጀርመን፣ ፖላንድ ከኔዘርላንድ፣ ክሮኤሺያ ከፋሮ አይስላንድ ዛሬ ምሽት 4:45 ላይ ሲጫወቱ፣ ካዛክስታን ከቤልጅየም ነገ ከቀኑ 11 ሰዓት፣ ተርኪ ከቡልጋሪያ፣ ጆርጂያ ከስፔን ነገ ምሽት 2 ሰዓት ላይ ይጫወታሉ። እሁድ ሃንጋሪ ከአየርላንድ፣ ፖርቹጋል ከስፔን ከቀኑ 11 ሰዓት፣ አዘርባይጃን ከፈረንሳይ፣ አልባንያ ከእንግሊዝ ከምሽቱ 3 ሰዓት ጀምሮ የሚያደርጓቸው ጨዋታዎች ይጠበቃሉ።
ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለህዳር 5 2018 ዓ.ም ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር እኔ ሙልቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮን ቆይታ አድርጓል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ